በጣም ብቻ አሁን ደስተኛ ነኝ። በጣም ደስተኛ ነኝ። በጣም በቃ እንደኔ የምር እንደዚህ በቃ አላ እኔ እንጃ እድለኛ ሴት ያለችው አይመስለኝም። ጸባይሽ ወርቅ ነው ውበትሽ ጨረቃ ላንቺ የሚበቃ የለኝም ስጦታ ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? ረመዳን ስራ እንዴት እያደረጋችሁ ነው? አላህ ያበርታችሁ። ሁላችሁንም ሀገራችንን ሰላም ያደርግልን። ዱዓ ጸሎት አድርጉ። አሁን የጾም ወቅት ነው በሁላችንም። ግን እንደምትመለከቱት ሰሞኑን እየተፈጠረ ያለውን ታውቃላችሁ። የሀገራችን አንሶን ደግሞ በየሀገሩ ጦርነት አለና ሳውዲም ቤሩትም ያላችሁ፣ ባህሬን፣ ኳተር፣ ኩዌት ሁሉም ቦታ ላይ ነው። ዱባይም ያላችሁና ስትወጡ ምንም ስትሉን ተጠንቀቁ። ስተኙም ስትቀመጡም ያኔ መስኮታችሁን አትክፈቱ። በተለየ መኝታ እንትናችሁ ማለት ነውና የኔ ያልኩበት ምክንያት እኔ ዛሬ ስንት አመት ባህሬን እያለሁኝ መስኮት ተከፍቶ ማለት ነው የክላስ መስኮት ተከፍቶ የሆነ የሚጥሉን ነገር አላቸውና እንደዛ ሲጥሉት የዛንትኑ ማለት ነው ጭሱ ገብቶ አፍንጫዬን አፍኖኝ በቃ ለስንት ሰዓት ሙሉ በቃ ራሴን አላቅም ነበርና መስኮቱን ከዛ ወዲህ ግን ሰዎች ነገሩኝ በቃ መስኮት እንዲያትከፍች በተለይ ምሽት አካባቢ ምናምን አሉኝና የሚጥሉት ነገር በጣም ኃይል አለው እና ተጠንቀቁ። በቻላችሁ ታቀመ ራሳችሁን ጠብቁ። ከዛ ባለፈ እንግዲህ ዱዓ ጸሎት ማድረግ አለብን እላችኋለሁ። በመቀጠል እንግዲህ ሄሉና ናቲ የምር በጣም ነው ደስ የሚለው በድንገት ቀለበት እያረገናል እና በጣም ነው ደስ የሚለው። ሄሉ አሁን ላይ ያለችበት ሁኔታ በጣም ደስተኛ ናት። ከምንም በላይ ሴት ልጅ ከምንም በላይ ደስታ ትፈልጋለች እና ከምንም በላይ በቃ ደስተኛ የሚያደርጋችሁን ሰው ነው መምረጥ ያለባችሁ። በቃ ሀሳባችሁን የሚረዳችሁ አይቶ ስትከፉም ስትደሰቱም አይቶ የሚያነባችሁን ሰው በቃ የምትግባቡትን ሰው። ብዙ ጊዜ ሰዎች ማለት ነው የሆነኛ መልካም ነገር እንኳን እየተናገርን ወደ መጥፎ የሚወስዱት በቃ ነገር መቆልመም ይሆናል። እንደዚህ አይነት ነገሮች ሰዎች ያልሆኑ በቃ ለእናንተ ፈጣሪያቸውን የሚፈሩ አይነት ሰዎች መሆን አለባቸው የትዳር ምርጫችሁንም እንጂ አሁን እንደዚህ በከለር በምናምን አይደለም። አንዳንድ ጊዜ የሚወደን ሰው ይበሳጭብናል። ናቲ እንግዲህ በዚህ ልክ ሄሉን እንደሚወዳት ሰምታችሁታል። ሄሉን አብሬሽን በሆነ እወድሻለሁ ግን አንቺን እንኳን ብለይሽ እንኳን ግን አንቺን ማፍቀርና መውደድ ያላቆመም ነው ያለውና ምን ያክል መታደል ነው የምር። እንኳን ተለይታችሁት እናንተ ሊያፈቅር ይቅርና አብራችሁ እየኖራችሁ እኮ ክብር የማይሰጣችሁ ሰው እናንተ መውደዱን የማይነግራችሁ ሰው በሰው እይታም እናንተ ሙሉ የማትሆኑለት በጣም ብዙ ሰዎች አሉና ከእንደዚህ አይነት ህይወት ደግሞ አንዳንዱ ደግሞ እንደዚህ ተጣልታችሁ ተለያይታችሁ ራሱ የራሱን ህይወት እየኖረ እናንተንም ያስባችኋል። በዛ ልክ አይራሳችሁም የእናንተን መልካምነት የእናንተን ፍቅር ማለት ነውና ፍቅር ደግሞ አብሮ መኖር ብቻ ሳይሆን ተራርቆም መፋቀር ነውና ግን ብዙዎቻችን ካለፍን አለፍነ ነው እና በዚህ ልክ እሱ ሄሉን ስለሚወዳት በጣም ደስ ይላል። ካሁን በኋላ ችግራቸውን እንግዲህ እየቀረፉ ካለፈው ተምረው ካሁን በኋላ በጥቃቅን ነገር ህይወታቸውን ማበላሸት ሳይሆን ምንም ነገር እንዳይፈጠርባቸው በመሀላቸው የሚገቡ ነገሮችን የሚያጣሏቸውን ነገሮች ከህይወታቸው እያወጡ የእውነት ህይወትን ቢመሩ ጥሩ ነው። ይሄ ለሚዲያ ብለው የሚሰሩት እንዳለ ሆኖ ግን ደግሞ ህይወታቸውን የሚያጣላ አይነት ነገር ምክንያቱም እኔ ቃለ መጠይቅ ሲጠየቁ ሄሉ ላይ የሰማሁት ነገር ስላለ ነውና ይሄ የምትሰሩት ድራማ ነው ወይስ እንደው ህይወታችሁ ጋር የሚገናኝ ነው ብላት፣ አይ ሰው ድራማ ይመስለዋል፣ ነገር ግን እኛ ብዙ ጊዜ ህይወታችንን ሚዲያ ላይ እየወጣ ነውና እንትን ህይወታችንንም ነው እንደዚህ እንትን የምንለው ብላለች ነው። ባለፈው ራሱ የተጣሉበት እያንዳንዱን ነገር ያው ብዙ ማውጣት አልፈልጉም እንጂ ይሄ ነው ብሎ ለምን እንደገና ያለፈን ታሪክ የተረሳን ማንሳት ያኔ ጥሩ አይመጣም። ከቁስል ይቀሰቅሳል። ከዛ አንፃር ሄሉ ማንሳት አልፈለገችም። ብቻ ግን በተፈጠረው ነገር እና ተጣልተን ነበር ግን አልተለያየንም አሉ። አሁን ግን እየቀጠሉ ነው እላችኋለሁኝ። እና እንደነገርኳችሁ አንዳንዴ ለስራ ብለን የምናረጋቸው ነገሮች ምናልባት የትዳር እንትናችንን ግንኙነታችንን ፍቅራችንን የሚሸረሽሩ ከሆኑ እነዛን ነገር ማቆም የምር ነው የምላችሁ። አሁን ሄሉ እንደዚህ እየተፋቀሩ ቢሰሩ እኛ ሁሌም እንከተላቸዋለን፣ እናያቸዋለን። እንደውም ደስ ብሎን የምንመለከታቸው እንደዚህ በፍቅር ሲመጡ ነውና ግን ደግሞ የበለጠ እይታ ለማግኘት እያሉ የማይሆን ነገሮችን በመሀል እያስገቡ እንዴት ነው ሲሉ
እይታ ሊመጣ ይችላል። ነገር ግን በዛችሁ በተከፈተችው ክፍተት እየሰፋ ይሄዳል ክፍተቱ፣ እየተጣሉ ነው የሚሄዱት። በቃ የሆነ ነገር ያልጠበቁት ስለሚሆን ስለዚህ እነዚህ አይነት ነገሮች ቢያወጡ ብዬ አስባለሁ። እና አሁን ላይ በጣም ደስተኛ ናቸው ሁለታቸውም። ሄሉ ራሱ ሰምታችኋታል። እንደኔ ደስተኛ አይነት ሰው አለ ብዬ አላስብም በዚህ ምድር ላይ። በጣም ደስ ብሎኛል ብላለች ሄሉ። ስትደሰትም በጣም ነው የምትደሰተው፣ ስትከፋም ደግሞ በዛው ልክ ነው። እና ቶሎ የሚደሰት ሰው ደግሞ ሲከፋም በዛው ልክ ነው። ስለዚህ ያላገባችሁ አላህ መልካም ትዳር ይወፍቃችሁ። ትዳር ውስጥም ሆናችሁ የሆነ ህይወታችሁ ያላማረ ነገር ከሆነ አላህ ያስተካክልላችሁ። አልሙሂም በምን አይነት ሁኔታ ውስጥ እንደሆናችሁ አላቅም። የምትፈልጉት የሚያስጨንቃችሁ ነገር ቢሆንልኝ ብላችሁ የምታስቡትን ነገር ባላቅም፣ ግን አላህ ያሰባችሁትን ነገር ያሳካላችሁ። የታመማችሁም ካላችሁ አላህ ያሽራችሁ፣ አፊያችሁን ይመልስላችሁ። እወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አርሙኝ። ቻናሌን ደግሞ ይሄን ቪዲዮ የምትሰሙት ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ አይከፈልበትም። ስደተኛ እህታችሁ ነኝ ማለት ነው። እና እንግዲህ ሄሉ በእውነት በጣም ነው ደስ ያለኝ። በዚሁ ይቀጥሉ ብዬ አስባለሁ። እስኪ እናንተስ የራሳችሁን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝና የሚወዳችሁን ሰው ላለማጣት ሁሌም ጣሩ። በዙሪያችሁ ያለን ሰው አስተውሉት። ምናልባት መልካምም ሊሆን ይችላል። መልካምነቱን ሳታውቁ እንዲያትገፉት። መጥፎም ሰው ሆኖ ዝም ብላችሁ መልካም ብላችሁ እያኖራችሁት በኋላ ላይ እንዳይጎዳችሁ ሁሌም በዙሪያችን ያለን ነገር ልናስተውሉ ይገባል። ከረፈዴ ከሄዴ ከሞተ በኋላ ምንም ፋይዳ ስለሌለው ማለት ነውና ሁሌም ያለንን ነገር የምናስተውል ባለን ነገር አመስጋኝ እንድንሆን፣ እንዲሁም ደግሞ ያለን ነገር በቂ ሆኖ ሳለ ሌላ ከመመኘት ማለት ነው። እና ሰላም አለይኩም ወራህመቱላህ።